ሂሳብ ትምህርት አለ፣ አማርኛ ትምህርት አለና ሁለቱ ተጣልተው ብታገኝ አጋጣሚ መጣላት የለባቸው። ጥራቸውን ጥሩ አይደለም። ጎበዝ ተማሪ የሆንሽው በምን ምክንያት? ትምህርት ቤት ውስጥ በደንብ ስለምከታተል። የትኛው ከባድ ነው? የሂሳብ ፈተና ወይስ ከእንቅልፍ መነሳት? የሂሳብ ፈተና። እቺ ትንሽ ልጅ የዛሬ 6 ዓመት ገደማ ፊደል ለመቁጠር ትታገል ነበር። እርሳስ መያዝ፣ መስመር ሳትስት መጻፍ፣ ከእናት መለየት ያኔ ለሷ ትልቅ ተራራ ነበር። ዛሬ ግን ያ ተራራ ተንዶ ያቺ ትንሽ ልጅ አድጋ የአራተኛ ክፍል ንግስት ሆና ከፊታችን ትገኛለች። ዛሬ የጽዮን የ6 ዓመት የድል ጉዞ ከኬጂ ፊደል ቆጠራ እስከ 4ኛ ክፍል የኮከብነት ደረጃ ድረስ ወደ ኋላ መለስ ብለን የህይወት ታሪኳን፣ የጥናት ሚስጥሮቿንና የወደፊት ህልሟን በዝርዝር እንመለከታለን። ይህንን ቪዲዮ ካላያችሁ አንድ ትልቅ ነገር ያመልጣችኋል። ስለዚህ እስከ ፕሮግራማችን ፍጻሜ ድረስ ይህንን ቪዲዮ እንድትመለከቱት በአክብሮት እንጠይቃለን። ጽዮን እንኳን በሰላም መጣሽ። እንኳን ደህና ቆየ። እንዴት ነሽ? ደህና ነሽ ወይ? ደህና ነኝ። ሰላም ነው? ሰላም። ስላገኘሁሽና የፕሮግራሚ እንግዳ ስለሆንሽ በጣም አመሰግናለሁ። እኔም አመሰግናለሁ። በጣም አሪፍ። እንግዲህ ጽዮን ዛሬ በቆይታችን በየኮምፓስ ወግ የፕሮግራሚ እንግዳ ስለሆንሽ በጣም አመሰግናለሁ። እኔም አመሰግናለሁ። በጣም አሪፍ። እንግዲህ በዛሬው ፕሮግራማችን ጽዮን ማነች? ምን አይነት ተማሪ ነች? ስነ ምግባርሽን ከኬጂ ጀምሮ እስከ 4ኛ ክፍል ያለውን ህይወትሽን፣ የትምህርት ያጠናንሽን፣ የወደፊት ህልምሽን በተመለከተ እንግዲህ ለጓደኞችሽ ለሌሎች ተማሪዎች አሪያ ትሆናለሽ ብዬ አስባለሁና በዚህ ነገር ላይ አሪፍ ቆይታ ይኖራል ብዬ ተስፋ አደርጋለሁ። አይደል? ደስተኛ ነሽ አይደል? እዚህ ፕሮግራም ላይ በመቅረብሽ አይደል? አንቺ ደግሞ በጣም ጎበዝ ተማሪ ነሽ። ምንም የሚያስፈራ ነገር የለም። አሪፍ ጊዜ እንደምናሳልፍ ያው ተስፋ አደርጋለሁ። እንግዲህ እስከ ፕሮግራማችን ድረስ እንግዲህ ተመልካቾች ከኛ ጋር ይቆያሉ። አንቺም እንግዲህ ሐሳብሽን ያለሽን ተሞክሮ በደንብ ታብራሪያለሽ ማለት ነው። እሺ፣ በጣም አሪፍ። እንግዲህ ተመልካቾቻችን በዛሬው ፕሮግራማችን አንዲት ኮከብ ተማሪ ይዘንላችሁ ቀርበናል። ተማሪዋ ጽዮን ጸጋዬ ትባላለች። የ4ኛ ክፍል ተማሪ ነች። በጣም ጎበዝ፣ ዲሲፕሊንድ፣ በጣም በጸባይዋ በትምህርቷ በጣም የምንኮራባት፣ በትምህርት ቤትም በተማሪዎች በጓደኞቿ በመምህራኖቿ በወላጆቿ ተወዳጅ የሆነች ተማሪ ነች። ከሷ ጋር እንግዲህ እስከ መጨረሻው ድረስ አብረን እንደምንቆይ እናንተም እንግዲህ ይህን ቪዲዮ እስከ መጨረሻው እንደምትመለከቱ ተስፋ አደርጋለሁ። ፕሮግራማችን እንደምታውቁት ጎበዝ ተማሪዎች፣ የተለያዩ ተሞክሮ ያላቸው ሰዎች የሚቀርቡበት ፕሮግራም ነው። በዛሬው ዕለትም እንግዲህ ከጽዮን ጋር ጥሩ ቆይታ እንደምናሳልፍ ተስፋ አደርጋለሁ። አብራችሁን ቆዩ። ጽዮን እንግዲህ ጥያቄን የምጀምረው ያው ዛሬ የምናወራው በትምህርት ላይ ባንቺ የስኬትሽ እንግዲህ ከትምህርት ቤት ኮከብ ተማሪ ከሚባሉ ተማሪዎች አንዷ ነሽና እንግዲህ በትምህርት ላይ እንዴት እንደምታጠኒ አጠቃላይ ስለ ከኬጂ ጀምሮ እስከ 4ኛ ክፍል ድረስ ያሳለፍሽውን የትምህርት ጉዞ ነው እንግዲህ በአንቺ የትምህርት ቆይታ ላይ ውይይት የምናደርገው። እንግዲህ ጥሩ ጊዜ እናሳልፋለን፣ እንወያያለን። ተመልካቾችም ከአንቺ በጣም ቆንጆ ነገር እንደሚወስዱ ተስፋ አደርጋለሁ። ለመነሻ ያህል እንግዲህ የማነሳቸው ጥያቄዎች አሉና እንግዲህ አሪፍ መልስ እንደምትሰጪ ተስፋ አደርጋለሁ። ጽዮን ለምሳሌ አንድ ጥያቄ ልጠይቅሽ። ዓለም ላይ ያሉትን ትምህርት ቤቶች በሙሉ በአንድ ቀለም ቀቢ ብትባይ ምን አይነት ቀለም ትመርጫለሽ? ወይም ደግሞ ዓለም ላይ ያሉትን ትምህርት ቤቶች ማለት ኢትዮጵያ ውስጥ ብቻ አይደለም፣ ዓለም ላይ በዓለም ደረጃ ያሉ ትምህርት ቤቶችን አንድ አይነት ቀለም ይቀቡ ብትይ ምን አይነት ቀለም ትመርጭና ምን አይነት ቀለም ተቀቢያቸዋለሽ? ብርቱካናማ። ብርቱካናማ። ኦ በጣም ደስ ይላል። ለምን ግን ብርቱካናማ ልሽመናች? ስለሰለም ብዙ ጊዜ ብርቱካናማ ቀለም ስለምጠቀምና ብርቱካናማ ቀለም ወዳለሁ። ኦኬ ብዙ ጊዜ
ከህፃንሽ ጀምሮ ቀለም የምትጠቀሚው ከለር ብርቱካናማ ከለር ስለሆነ ነው። ስለዚህ ሁሉም ትምህርት ቤት ብርቱካናማ ከለር የምትቀቢያቸው ማለት ነው። የሚገርም ነው። እሺ ሌላ ጥያቄ ለምሳሌ ሂሳብና አማርኛ እየተጣሉ ብታይ የማን ወገን ደጋፊ ነሽ? ሂሳብ ትምህርት አለ፣ አማርኛ ትምህርት አለና ሁለቱ ተጣልተው ብታገኝ አጋጣሚ የማን ምን ብለሽ ታስታርቂያቸዋለሽ? ወይም ደግሞ የማን ደጋፊ ነው የምትሆኝ? የሂሳብ። ኧረ ተይ የሂሳብ። ለምን ግን ሂሳብ? አማርኛስ? ሂሳብ ከአማርኛ ይበልጥ እወዳለሁ። ኦኬ ሂሳብ ነው የምትወጂው፣ አማርኛ ስለምትናገሪው ቀላል ስለሆነ ነው አይደል? አረ ሂሳብ በጣም ትወጃለሽ። ስለዚህ የምታደሊው ወደ ሂሳብ ነው ማለት ነው። በጣም አሪፍ። እሺ ሌላ ደግሞ የምጠይቅሽ ለምሳሌ ጽዮን ለአንድ ቀን ብቻ ከእንስሳት ጋር ብቻ ማውራት ብትቺ ቢፈቀድልሽ፣ ከሰው ጋር አይደለም ከእንስሳት ጋር ብቻ እንድታወሪ ቢፈቀድልሽ ከየትኛው እንስሳ ጋር የምታወሪ ይመስልሻል? ምርጫሽ የሚሆን የትኛው እንስሳ ነው? ከድመት ጋር። ለምን በእናትህ? የምወደው እንስሳ ድመት ነው እና ከድመት ጋር እጫወታለሁ። ኦኬ ድመትን። ለምን ግን ድመትን መረጥሽ? ድመትን ትወጃለሽ? ለምን ይመስልሻል የመረጥሽው ድመት? በጣም ብዙ እንስሳቶች አሉ በሀገራችንም፣ በኢትዮጵያ ደረጃም፣ በአፍሪካም በዓለማችንም ብዙ አይነት እንስሳቶች አሉ። ግን ድመትን እንዴት መረጥሽ? ከሷ ጋር እጫወታለሁ። ሁልጊዜ አብራኝ። ኦኬ ያው እንደምታውቂው ድመት በልጅነታችን ተኝተን ለምሳሌ አልጋችን አንሶላችን ውስጥ ትመጣና ትገባለች አይደል? እላያችን ላይ አትዋጭረንም፣ ግን አብራን ታሞቀናለች ይመስለኛል። ያጂ በህፃንነትሽ ድመት አጠገብሽ ተኝተሽ ምናምን ትመጣለች አይደል? ትራሱ ጋር ትገባና ቀስ ብላ አንሶላውን ብርድ ልብሱን ገልጣ ውስጣችን ትገባለች ይመስለኛል። በዛ ምክንያት ይመስለኛል ድመትን የመረጥሽው አይደል? እሺ ሌላ የመጨረሻ እንደው ጥያቄ የምጠይቅሽ ምንድነው ፒዛና በየአይነት እየተጣሉ ብታገኛቸው ታረቁ ብለሽ የምትመክራቸው እንዴት ነው? በምን ምክንያት እንዴት ትመክራቸዋለሽ? መጣላት የለባቸውም። ጥራቸውን ጥሩ አይደለም። ከዛ ማንን ነው የምትደግፊው ከተባልክ ደግሞ ፒዛ ነው የምደግፊው። ለምን? ፒዛ ስለሚጣፍጥና እኔ ፒዛ ነው ማለት። ፒዛ በጣም ትወጃለሽ? ኧረ ተይ። በየአይነት እንጀራ እኮ የኢትዮጵያ የሀገራችን ትራዲሽናል ኢትዮጵያ የምትታወቅበት እንጀራ ነው አይደል? ግን ያው ፒዛዋ ደግሞ በጣም ስለምጣፍጥ ወደ ፒዛ ነው የምታዲው ማለት ነው። ስለዚህ ፒዛ ነው ምርጫሽ ማለት ነው። በጣም አሪፍ ጎበዝ፣ በጣም ጎበዝ። አሁን ደግሞ ጽዮን ወደ ኬጂ ነው የምሄድሽ። የኬጂ ትዝታ እንግዲህ ትምህርት ያው የሚጀምረው ከኬጂ ነው አይደል? ሁላችንም ከኬጂ ነው የጀመርነው አይደል? ስለዚህ አሁን ከኬጂ ጀምሮ ደግሞ ያሉትን ነገሮች እጠይቅሻለሁ፣ እንወያያለን ማለት ነው። ኬጂ ላይ መጀመሪያ ስትሄጂ ታስታውሻለሽ? ታለቅሽ ነበረ? አልቅሰሻል? ከማን ጋር ነው ኬጂ ሄድሽው? እንዴት ነበር? ደስ ብሎሽ ነበር? ከፍቶሽ ነበር? ወደኋላ ልመልስሽና እንዴት ነበር? እስቲ ወደኋላ መለስ ብለሽ ያስታውሽና ንገሪኝ ስለ ኬጂ ህይወትሽ። ኬጂ ስገባ ከአባቴ ጋር ነበር። ከዛም አስተማሪዎችና ተማሪዎችን አዳዲስ ተማሪዎችን ጓደኞቼ ሳገኝ ደስ ብሎኝ ነበር። ትንሽም ይፈራ ነበር፣ ግን እየለመድኩ ስመጣ በቃ እየፈራው ነበር። ኦኬ ከዛ በኋላ በቃ አለመፍራት ጀመርሽ ማለት ነው። አላለቀሽም? አልቀሰሻል? ግን የመጀመሪያ ቀን አላለቀሽም? አላለቀስኩም። ኧረ ተይ ጎበዝ፣ በጣም ጎበዝ። እሺ የመጀመሪያ የኬጂ ጓደኛሽ አብራችሁ የምትጫወቱት ብስኩትና ዳቦ የምትካፈሉት አብራችሁ የምትሯሯጡት ማን ነበር ጓደኛሽ? የመጀመሪያ ኬጂ ላይ ሆነሽ ማለት ነው። አላስታውስም፣ ረስቻለሁ። ማለት የኬጂ ጓደኞች ረሳሻቸው? አታስታውሽም? አንድም ተማሪ አታስታውሽም? ኦኬ እሺ ይሁን በቃ። ኬጂ ስትማሪ ከኤቢሲዲ እና ከሃው ያው ኬጂ ላይ መጀመሪያ የምትማሩት ኬጂ በነበረው ሰዓት ኤቢሲዲ ወይም ደግሞ
ሀሁ ነው አይደል? ከሁለቱ በጣም የከበደሽና ወይም የቀለለሽ የትኛው ነበር? ሀሁ ቀላል ነው? ከባድ ነው? ኤቢሲዲስ? ሁለቱም ይቀላል። ቀላል ናቸው፣ ግን እዛን ጊዜ ያለው ሀሁ ነበር ይከብዳል። ሀሁ ከበደሽ። አሁን ግን እንዴት ነው? ሀሁ በደንብ ታውቂያቸዋለሽ? አሁንማ በጣም ጎበዝ ነሽ። በጣም አሪፍ፣ በጣም አሪፍ። ያን ጊዜ ኬጂ ያለሽ ምን ሆናለሁ ብለሽ ታስቢ ነበር? ዶክተር ነበር የምታስቢው? አሁን ያ ሐሳብ አለ ወይስ ተቀይሯል? ተቀይሯል። ኧረ ተይ፣ ቀየርሽ? ኦኬ፣ በኋላ እጠይቅሻለሁ። በኋላ የምጠይቅሽ ጥያቄ ስላለ ማለት ነው። ስለዚህ ዶክተር ነበር የመጀመሪያ ኬጂ ላይ ሆነሽ የነበረው። ኬጂ ላይ ሆነሽ ዶክተር ሆናለሁ ብለሽ ነበር ያሰብሽው ማለት ነው። አጠቃላይ ደግሞ አሁን ከትምህርት ጋር የተያዘ ከአንደኛ ክፍል ጀምሮ ያለውን ነገር እያንዳንዱን ነገር ደግሞ እናወራለን አይደል? ኬጂን እንግዲህ የኔ ይመስላል። በጣም የምትወጂው ትምህርት ምንድን ነው? ሳይንስ። ለምን ሳይንስን ወደድሽ? ሳይንስን ወድበት ምክንያት ወደፊትም ሳይንቲስት መሆን ስለምፈልግ እና ትምህርቱን በጣም ደስ ይላል። በጣም የሚገርም ነው። ስለዚህ ሳይንስ በጣም ትወጃለሽ፣ ወደፊት ሳይንቲስት መሆን ስለምትፈልጊ፣ ስለዚህ ሳይንስን በደንብ ማጥናትና በሳይንስ በጣም ጎበዝ መሆን አለብሽ። በጣም ጥሩ ምርጫ ነው። ጎበዝ፣ በዙ በርቺ። እሺ። በጣም የሚከብድሽ ትምህርት አለ? ምንድን ነው የሚከብድሽ? የሚከብደኝ የለም፣ ግን ትንሽ ሂሳብ ይከብደኝ ነበር እና እየከበደኝን እጠይቃቸዋለሁ መምህሮቼን ወይም ደግሞ ወላጆቼን። ኦኬ፣ ሂሳብ ነው እንጂ ሌሎች። ምክንያቱም አንቺ በጣም ጎበዝ ተማሪ ነሽ። ያው ሁሉም ትምህርት ለአንቺ ቀላል ነው። እንደው ግን ከሁሉም ትምህርት የሚከብድሽ ሂሳብ ስለሆነ ያው ወላጆችሽ በደንብ ያግዙሻል። አሁን ግን አይከብድሽ ማለት። በጣም ጎበዝ ተማሪ የሆንሽው በምን ምክንያት? ትምህርት ቤት ውስጥ በደንብ ስለምከታተል፣ የቤት ስራዎቼና የክፍል ስራዎቼን በአግባቡ ስለማከናወን፣ ሌላ ደግሞ አጠናለሁ። አንተም በስርዓት ከፋፍዬ ፈተና ሲደርስም ጠንክሬ አጠናለሁ። ከፈተና በፊትም ፈተና ሲደርስም ጠንክረሽ ታጠኛለሽ። ትምህርት ቤት አስተማሪ ሲያስተምር በጥንቃቄ ታዳምጫለሽ። ስለዚህ ጎበዝ የሆንሽበት ዋናው ምክንያት ይሄ ነው። በጣም አሪፍ። በቀን ምን ያህል ጊዜ ታጠኛለሽ? ከ30 ደቂቃ እስከ 1 ሰዓት። ከ30 ደቂቃ እስከ 1 ሰዓት። ኦኬ፣ በጣም አሪፍ። በየቀኑ 30 ደቂቃ እስከ 1 ሰዓት በፕሮግራም ከፋፍለሽ ትምህርትሽን በደንብ ታጠኛለሽ። ከትምህርት ውጭ ምን ማድረግ ነው የሚያስደስትሽ? ወይም ደግሞ ምን ታደርጊያለሽ? መጽሐፍ ማንበብ፣ የልጆች ተረት፣ ሌላም ወላጆቼ በምችለው አቅም ማገዝ፣ ከእህቶቼ ከጓደኞቼ እና ከወንድሞቼ ጋር መጫወት፣ ስፖርት መስራት፣ ስዕል መሳል፣ እነዚህን እወዳለሁ። በጣም ጎበዝ። በተለየ መልኩ አንቺን የሚያበረታታሽ፣ የሚያነቃቃሽ፣ የሚያደንቅሽ አስተማሪ ማን ነው? የትኛው ነው? ከልጅነትሽ ጀምሮ ማለት ነው። ሚዛን። ኦኬ። ምን አስተማሪሽ ነች? ስንተኛ ክፍል? ኬጂ 3 እያለሁ። ከኬጂ ጀምሮ። ኦኬ። ታበረታታሽ ነበር? ኦኬ። ስለዚህ አትረሻትም ማለት ነው። የጎበዝ ተማሪዎች ዋና ባህሪያትን እስኪ ንገሪኝ። የቤት ስራና የክፍል ስራዎቹን በአግባቡ ያከናውናል፣ ጠንክሮ ያጠናል፣ ሰዓቱን በአግባቡ ከፋፍሎ ይጠቀማል እና በትርፍ ጊዜውን ሌሎች መጽሐፎች፣ ተረቶች ያነባል። ወላጆቹን ያግዛል። እንደሱ ነገሮችን ያደርጋል። ጎበዝ ተማሪዎች የሚያደርጓቸው በጣም ጎበዝ። አንቺም ጎበዝ ተማሪ ስለሆንሽ እነኚህ ነገሮች ታደርጊያለሽ አይደል? አስተማሪዎቻቸውን፣ ወላጆቻቸውን ያከብራሉ፣ እናት አባታቸውን ያከብራሉ፣ ታላላቆቻቸውን ያከብራሉ፣ ትምህርታቸውን በፕሮግራም ያጠናሉ፣ መጽሐፍ ማንበብ ይወዳሉ አይደል? እነኚህ ሁሉ ያደርጋሉ። ስለዚህ የጎበዝ ተማሪዎች ባህሪያት በትክክል ነገረሻል። ጎበዝ። እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። በዛሬው ቆይታችን ከአንዲት ጎበዝ ተማሪ ጋር ቶፕ ተማሪ ጋር
ከጽዮን ጸጋዬ ጋር የነበረን ቆይታ አሁንም እንደቀጠለ ነው። እንግዲህ ፕሮግራማችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት እጠይቃለሁ። አሁንም ፕሮግራማችን ይቀጥላል። መልካም ቆይታ። ሌላ የምጠይቅሽ ጥያቄ ሲሆን አንድ ቀን ጠዋት ከእንቅልፌ ስትነሺ የትምህርት ቤታችሁ ርዕሰ መምህር ብትሆኚ መጀመሪያ የምትቀይሪው ህግ ምንድነው? ርዕሰ መምህር በሆነ እኔ የምቀይራቸው ህጎች ሰዓቱን አሻሽላለሁ። ሌላም የዩኒፎርማችን ከለር እቀይራለሁ። ለምሳሌ አሁን የምትለብሱት ምን አይነት ከለር ነው? ጥቁርና ነጭ ነው ማድረግ የምትፈልጊው አንቺ? እንደዛ እንዲሆን ታደርጊያለሽ? በጣም የሚገርም ነው። ጎበዝ። እሺ ሌላ በትምህርት ቤት ውስጥ በጣም የምትወጂው ቦታ የትኛው ነው? ቤተ መጻሕፍት ወይስ መጫወቻ ቦታ ወይስ ኳስ ሜዳው ወይስ ብቻ ትምህርት ቤት ውስጥ በጣም የምትወጂው ቦታ ነው? ቤተ መጻሕፍት። ቤተ መጻሕፍት በጣም ትወጃለሽ? ለምን? ምክንያቱም እዛ ጸጥ ያለ ቦታ ነው። እዛ አረፍራለሁ። ሌላ ደግሞ የተለያዩ መጽሐፎች ስላሉ አነባለሁ። በጣም ጎበዝ ልጅ። እሺ ጽዮን በጣም ጥሩ ቆይታ እያደረግን ነው የምንገኘው። አሁን አንቺ የኢትዮጵያ ጠቅላይ ሚኒስትር ወይም ደግሞ የኢትዮጵያ ፕሬዝዳንት ብትሆኚ ለተማሪዎች ወይም ደግሞ ለሀገርሽ በአጠቃላይ ምን ትሰሪያለሽ? ምን ታደርጊያለሽ? የሰዎችን እና የልጆችን መብት አስከብራለሁ። በጣም አሪፍ። ሌላ ደግሞ አሁን ኢንተርናሽናል ትምህርት ቤቶች ብቻ ነው በእንግሊዘኛ ሁሉም ትምህርት ማስተማር የሚቻለው ስለሚሉ አሁን እኔ ቀይሬ ደግሞ የግል ትምህርት ቤቶች ወይም የመንግስት ትምህርት ቤቶችም በእንግሊዘኛ እንዲማሩ አረጋለሁ። ዋው በጣም አሪፍ፣ በጣም የሚገርም ነው። ስለዚህ አንቺ ነው ወደፊት በቃ የኢትዮጵያ ጠቅላይ ሚኒስትር ማድረግ የምንፈልገው ስታድጊ? በቃ ምክንያቱም የመንግስትና የግል ትምህርት ቤቶች በአጠቃላይ በእንግሊዘኛ እንዲማሩ ሁሉም ተማሪ እኩል እንዲሆን ይሄን ታደርጊያለሽ ማለት ነው ጠቅላይ ሚኒስትር ብትሆኚ። በጣም አሪፍ። እንግዲህ ህልምሽ እንዲሳካ እመኛለሁ። አመሰግናለሁ። እሺ የትኛው ከባድ ነው? የሂሳብ ፈተና ወይስ ከእንቅልፍ መነሳት? የሂሳብ ፈተና። የሂሳብ ፈተና ከባድ ነው ከእንቅልፍ መነሳት። ጽዮን እንግዲህ ኬጂን ጨርሰሽ ወደ አንደኛ ክፍል ስትመጪ አንደኛ ክፍል ላይ ስትገቢ እንደው ምን ተሰማሽ? አሁን በቃ አደግሁ ምናምን በቃ ከዚህ በኋላ ትልቅ ሆንኩ ምናምን የሚል ስሜት አልተፈጠረብሽም? ተፈጥሮብኛል። ግን አዳዲስ ጓደኞች አግኝቻለሁ። እዛ ስገባ አዳዲስ አስተማሪዎችን ነበሩ። ሌላ ራሳችን ችለን ነው አንደኛ ክፍል ስንገባ ራሳችን ችለን ነው ሁሉም ነገር የምናደርገው። በራሳችን ነው የምንጽፈው፣ ቦርሳችንም ራሳችን ነው የምናስቀምጠው፣ ምግባችንም ራሳችን ነው። ስለዚህ አዲስ ነገር ነው ማለት ነው። አንደኛ ክፍል ላይ ስትገቢ በቃ ትልቅ ሆንሽ እኮ ይሄ። ምክንያቱም ቦርሳሽን ራስሽን የምታስቀምጪው፣ ምጽፊው ራስሽ ነሽ፣ ሽንት ቤት የምትሄጂው ብቻሽን አንቺ ነሽ። ስለዚህ አንደኛ ክፍል ስትገቢ አዳዲስ አስተማሪዎችን ታውቂያለሽ፣ አዳዲስ ጓደኞችን ታገኛለሽ። ስለዚህ አንደኛ ክፍል መግባትሽ ደስ ብሎሻል ማለት ነው አይደል? በጣም አሪፍ። እና አንደኛ ክፍል ላይ ያው ሪፖርት ካርድ እንግዲህ አንቺ በጣም ጎበዝ ተማሪ ነሽ፣ አንደኛ ነው የምትወጪው ሁሌም። እና የመጀመሪያ ጊዜ አንደኛ ወጥተሽ የሪፖርት ካርድ ስትወስጂ እናትና አባትሽ ምን አሉሽ? ወይም ደግሞ ምን አይነት አድናቆት ሰጡሽ? ጎበዝ ብሎኛል። ሌላ ደግሞ መጽሐፍ ሰጥቶኛል፣ መቅረጫና እርሳስም ሰጥቶኛል። አዎ እነኚህ ነገሮች ተሸልመሻል ማለት ነው። እሺ ከዛ ደግሞ አንደኛ ክፍል የነበሩት አሁን አራተኛ ክፍል ነች። እንደው ከአንደኛ ክፍል ሁለተኛ ክፍል ያስተማሩኝ አስተማሪዎች እንደው አሁንም አራተኛ ክፍል መጥቶ ቢያስተምሩኝ ወይም አንድም ሊሆን ይችላል ሁለትም ሊሆን ይችላል እንደው የምትይው አስተማሪ አለ? ሚስ ሚዛን። ኦኬ ስንት ክፍል ያስተማረችሽ እሷ? ኬጂ 3 እሷን ያስተማረችሽ? ምን ነበር የምታስተምረው? ያው ሁሉንም ነው ኬጂ ላይ ስለሆነ አይደል? ስለዚህ እሷ አሁን አራተኛ ክፍል
መታ ብታስተምርሽ በጣም ደስ ይልሻል። ሁሌ ታስቢያለሽ። የሚገርም ነው። በጣም ደስ ይላል። እና እንዴት ነው ትምህርት አሁን ከአንደኛ ክፍል እንግዲህ አሁን ወደ 3 ወደ 4 እየመጣሽ ነውና ትምህርት እንዴት ነው? እየከበደ ነው እየቀለለ ነው የሚመጣው? ስታወዳድሪው እንዴት አገኘሽው? እየከበደ ነው የሚመጣው። ያው አንቺ በርግጥ ጎበዝ ተማሪ ስለሆንሽ ያው ቀላል ነው ላንቺ አይከብድሽማ። ግን ያው ትምህርቱ እየከበደ ነው የሚመጣው አይደል? ስለዚህ እንዳይከብድሽ ምንድን ነው የምታደርጊው ማለት ነው? እንዳይከብደኝ አጠናለሁ፣ ያልገባኝን እጠይቃቸዋለሁ፣ ትምህርቴን በስርዓት እከታተላለሁ፣ ሰዓቴን በአግባቡ እጠቀማለሁ። በጣም ጎበዝ። ዋናው ነገር ይሄ ነው። እንግዲህ ተመልካቾቻችን አሁንም ውይይታችን እንደቀጠለ ነው። የምትመለከቱት ኮምፓስ ወግ የተሰኘው ፕሮግራማችን ነው። ፕሮግራማችን እንግዲህ ከአንዲት ጎበዝ ተማሪ ቶፕ ተማሪ ከምንላት ጽዮን ጸጋዬ ጋር የነበረን ቆይታ አሁንም እንደቀጠለ ነው። ፕሮግራማችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት እንጠይቃለን። አሁን ደግሞ ጽዮን የምጠይቅሽ በጣም ፈጣን እና አጭር መልስ የምትመልሺው። እሺ። አንቺ የምትፈልጊው ከዚህ ውስጥ የትኛውን ነው ማለት ነው ጥያቄው? ጥቁር ሰሌዳ ወይስ ነጭ ሰሌዳ? ነጭ ሰሌዳ። እስክሪብቶ ወይስ እርሳስ? እስክሪብቶ። ፈተና ወይስ የቤት ስራ? የቤት ስራ። ጎበዝ መሆን ወይስ ደግ መሆን? ደግ መሆን። መጽሐፍ ወይስ ቲቪ? መጽሐፍ። ትምህርት ከባድ ነው ወይስ ቀላል? ቀላል ነው። ሂሳብ ወይስ እንግሊዘኛ? እንግሊዘኛ። ሱሪ ወይስ ቀሚስ? ሱሪ። ሻይ ወይስ ቡና? ሻይ። በታክሲ መሄድ ወይስ በእግር መሄድ? በታክሲ። በጣም ጎበዝ። ዋው! አንበሳ አንበሳ፣ ጎበዝ። ጽዮን ብቻሽን ማጥናት ነው የሚያስደስትሽ ወይስ ከጓደኞች ጋር ማጥናት? ከጓደኞቼ ጋር ማጥናት። ምክንያቱም እኔ ያልገባኝን እነሱ ያስረዱኛል፣ እነሱ ያልገባቸው ደግሞ እኔ ያስረዳቸዋለሁ። ኦኬ፣ ትክክል ነሽ። ምክንያቱም ብቻን ከማጥናት ከጓደኛ ጋር ማጥናት አንቺ ማታቂውን አንቺ ምናልባት ያልተረዳቸው ነገር ጓደኞች ሊያውቁ ይችላሉ አይደል? ሁሉም ሰው በሁሉም ነገር ፐርፌክት አይደለም። ስለዚህ ከጓደኛችን ጋር ማጥናት ሐሳባችንን ሼር ለመደራረግ አንዱ የሚያውቀውን ለሌላው ለማወቅ በጣም ይጠቅማል። ስለዚህ ከጓደኞች ጋር ማጥናት በጣም ደስ ይልሻል ማለት ነው። የሚከብድሽ ትምህርት ሲኖር እንዴት ነው የምታደርገው? ምንድነው የምታደርገው? ማን ነው የምጠይቂው? አስተማሪን እጠይቃለሁ። በተጨማሪም ደግሞ ወላጆችን አስተማሪዎችን ትጠይቂያለሽ። በቀን ለምሳሌ ቅድም ብለሽኛል 1 ሰዓት ወይ 30 ደቂቃ አጠናለሁ ብለሽኛል። ምንም እንደው ሙሉ ትኩረት አድርገሽ 30 ደቂቃና 1 ሰዓት ታጠኛለሽ ነው ወይስ በመሃል እየተጫወሽ እያረፍሽ ነው? እንዴት ነው የምታጠኒው? አንዳንዴ ሊደክመኝ ስለሚችልና እያረፍኩ አጠናለሁ። አንዳንዴ ደግሞ 30 ደቂቃ ወይም 1 ሰዓት ቁጭ ብዬ ማጥናት እችላለሁ። ኦኬ። ስለዚህ ሲደክመሽ አንዳንዴ እያረፍሽ ነው። 30 ደቂቃም 1 ሰዓትም ላትቆይ ትችያለሽ አይደል? ለምሳሌ እድሉን አግኝተሽ ወደ አንድ ዓለማችን ውስጥ ከሚገኙ በዓለማችን በጣም ብዙ ሀገሮች አሉ አይደል? በዓለማችን ውስጥ የሚገኙ ሀገሮች በጣም ብዙ ናቸው አይደል? ወደ አንዱ ሀገር የመሄድ እድል ቢሰጥሽ የት ሀገር መሄድ ትፈልጊያለሽ? አሜሪካ። ለምን አሜሪካ መረጥሽ? ምክንያቱም የሀብታም ሀገር ስለሆነችና የሁሉም ነገር የተሟላ ነገሮችን ስላላት። ኦኬ። ከዛ እዛ ተምሬ ወደ ኢትዮጵያ ተመልሼ ሀገሬን ለማገልገል። ጎበዝ፣ በጣም ጎበዝ። አየሽ፣ አሁን አንቺ የፈለግሽው አሜሪካ ሄዶ አሜሪካ ለመኖር አይደለም። የፈለግሽው ምንድነው? አሜሪካን ሄደሽ አሜሪካ ያው እንደሚታወቀው በዓለማችን ቁጥር 1 ሀብታም ሀገር ነች አይደል? ለመማር እዛ ሄደሽ አሜሪካ ተምረሽ ጥሩ ውጤት አንጥተሽ ከዛ በኋላ አገርሽ መተሽ የሀገርሽን ሕዝብ አገርሽን ለመጥቀም ለመርዳት ነው። ስለዚህ አሜሪካ ምን የምትፈልጊው ማለት ነው። እንግዲህ ያሰብሽው ይሳካ ብለናል። በጣም አሪፍ ጽዮን፣ በጣም ጎበዝ፣ ጥሩ መልስ ነው የሰጠሽኝ። እሺ ጽዮን፣ አሁን ደግሞ አንድ ጨዋታ እንጫወታለን አይደል? ከዛ በፊት ግን አንዳንድ ነገሮች ቅድም እያወራን ነበረ። በጣም ብዙ ሽልማት ተሸልም ያለው በትምህርት ቤት አካባቢ
በትምህርቴ በጣም ጎበዝ ስለነበር ስፔሊንግ ቢ ላይ ሜዳሊያም ብዙ ሰርቲፊኬቶች አሉኝ እያልሽኝ ነበርና እስቲ እነሱ ነገሮች ትነግሪኛለሽ፣ ታጫውሽኛለሽ። ምን እንደተሸለምሽ፣ ምን አድርገሽ እንደተሸለምሽ ሜዳሊያውንም ታሳይኛለሽ። እስቲ እነሱ ነገሮች ንገሪኝ እስቲ ወይም አሳይኝ እስቲ። ኦኬ እሺ። ምንድነው ይሄ? ብዙ ሰርቲፊኬት ነው በእጅሽ ላይ። ኦኬ ይሄ ምንድነው? ዳይመንድ ስኩል ይላል። ዳይመንድ ስኩል certificate of award. This certifies that ጽዮን ጸጋዬ first from all grade 1 students in 2023. ኦኬ በ2023 ዓ.ም አንደኛ ወጥተሽ የተሸለምሽው ዳይመንድ ትምህርት ቤት ነበር የምትማሪው? ኦኬ በጣም የሚገርም ነው። ስለዚህ በትምህርት በደረጃ ከፍተኛ ውጤት ስላመጣሽ ሰርቲፊኬት ተሸልመሻል። በጣም የሚገርም ነው። እሺ ለካሜራማን አሳየው። በጣም አሪፍ። እሺ ይሄኛው ደግሞ ምንድነው የሚለው? እሺ አስቀምጪው። እሺ ይሄኛው ደግሞ ፋውንቴን ኦፍ ኖሌጅ ትምህርት ቤት አዲስ አበባ በጣም ከፍተኛ ውጤት ላስመዘግቡ የተሰጠ ሰርቲፊኬት ይላል ለተማሪ ጽዮን። አሁንም ከአራተኛ ክፍል ከፍተኛ ውጤት ከሴክሽን ሁለተኛ ወጥተሻል። በጣም ጎበዝ። ከሴክሽን ሁለተኛ ነው የወጣችው። ስለዚህ ይሄም ጋር ሰርቲፊኬት ተሰጥቶሻል። በጣም አሪፍ፣ በጣም ጎበዝ፣ በጣም የሚገርም ነው። እሺ እዚህም ጋር ዳይመንድ ስኩል ይሄም ሰርቲፊኬት በትምህርትሽ ከፍተኛ ውጤት ስላመጣሽ ነውና አብዛኛው ከትምህርትሽ ጋር የተያያዘ ውጤት ነው ያገኘሽው። ኦኬ ጽዮን አንገትሽ ላይ በጣም ብዙ ሜዳሊያ አይቻለሁ። ምንድነው ይሄ ሁሉ? ምንድነው? ወርቅ ነው እንዴ? እሺ ምንድነው ይሄ? እስቲ ንገሪኝ። ስለዚህ ይሄ አንደኛ ክፍል ነው። አንደኛ ክፍል ላይ በትምህርት የተሸለምኩት ሽልማት ነው። ኦኬ አንደኛ ክፍል አንደኛ ወጥተሽ ማለት ነው። እሺ ይሄኛው ሲያሳይ ወደዚህ ቀረብ አድርጊው። ይሄ ደግሞ የሁለተኛ ክፍል ነው። ኦኬ ይሄን በትምህርት አንደኛ ወጥቼ ነው። ኦኬ ጎበዝ። እሺ ይሄ ደግሞ የስፔሊንግ ቢ ነው። ዋው ሶስተኛ ወጥቼ በስፔሊንግ ቢ ሶስተኛ ወጥሽ የተሸለምሽው። ስለዚህ ዋንጫ በዋንጫ ሆነሻላ። እንዴት ነው ካለ ዋንጫ እንዴት ነው? እንደዚሁ አድርገሽው ነው ሁሌም የምትንቀሳቀሽው? አይ ነው ወይስ ይቀመጣል? ማስታወሻ ነው። ስለዚህ ከአንደኛ ክፍል እስከ አራተኛ ክፍል ድረስ እነኚህ ዋንጫዎች አግኝተሻል ማለት ነው። ይሄኛው ዋንጫ ደግሞ ለየት ያለ ነውና ምንድነው ይሄ? መቼ ነው የተሸለምሽው? እንዴት ነው የተሸለምሽው? እሺ በጣም የሚያምር ዋንጫ ነውና እሺ ስለዚህ ንገሪኝ። አንደኛ ክፍል እያለሁ ነበር የተሸለምኩት። ይሄ ከአንደኛ እስከ አራተኛ ክፍል ያሉት ተማሪዎች አንደኛ ወጥቼ ነበር የተሸለምኩት። ኦኬ ከአንደኛ ክፍል እስከ አራተኛ ክፍል ካሉ ተማሪዎች ከአጠቃላይ አንደኛ ወጥሽ የተሸለምሽው። በጣም ጎበዝ፣ የሚገርም ነው። ዋው አሜዚንግ! እውነት በጣም ጎበዝ ጎበዝ። ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። ፕሮግራማችን እንግዲህ እንደምታዩት ከአንዲት ጎበዝ ቶፕ ተማሪ ጋር ከተማሪ ጽዮን ጸጋዬ ጋር የነበረን ቆይታ እንግዲህ አሪፍ እንደሆነ ተስፋ አደርጋለሁ። እናንተም ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ እና ሼር በማድረግ አጋርነታችሁ እንድታሳዩን በአክብሮት እጠይቃለሁ። አሁንም ፕሮግራማችን ይቀጥላል። መልካም ቆይታ። ከትምህርት ከዋናው ውይይታችን አሁን ደግሞ ስለ ትምህርት ስለ ከአንደኛ ክፍል ጀምሮ እስከ ከኬጂ ጀምሮ ማለት ነው እስከ አራተኛ ክፍል ብዙ ነገሮችን ስለ ትምህርትሽ፣ ስለ አጠናንሽ፣ ስለ ጊዜ አጠቃቀምሽ፣ ስለ ዋንጫዎች፣ ስለ ሽልማትሽ አጠቃላይ እያወራ ነበራል። ሲያሁን ደግሞ ዘና የሚያደርጉን ጥያቄዎችን እንቆቅልሽ ልጠይቅሽ አስቤያለሁና እንቆቅልሽ ላይ እንዴት ነሽ? ይከብድሻል ወይስ ቀላል ነው? እንዴት ነው? ቀላል። ኧረ ተይ ልጠይቅሽ ነው። እሺ ልጠይቅሽ ነው እንቆቅልሽ። እንግዲህ የመጀመሪያው ጥያቄ ሁሌም ወደፊት ይሄዳል እንጂ ወደ ኋላ አይመለስም። አይ እሱ ማን ነው? እድሜ። በጣም ጎበዝ። ዋው። እሺ ሁለተኛው ጥያቄ ጥርስ አለው ግን አይነክስም፣ ሁሌም ፀጉርሽን ያስተካክላል። ማበጠሪያ። ዋው ጎበዝ፣ በጣም አሪፍ። እሺ ሌላውኛው ጥያቄ እንቆቅልሽ ነው የምጠይቅሽ። ሲቆሽሽ ነጭ የሚሆን ሲታጠብ ደግሞ ጥቁር የሚሆን ምንድን ነው? ጥቁር ሰሌዳ። ኧረ በለው አልተቻልሽም እኮ። እሺ ሌላው
ቁጥር 8 በግማሽ ብንቆርጠው 8 ቁጥርን ማለት ነው አይደል? በግማሽ ብንቆርጠው ስንት ይሆናል? 2-0 አይደል? ምክንያቱም መሃሉን ስንቆርጣት ከታች 0 ትሆናለች፣ ከላይ 0 ትሆናለች ማለት ነው። ያቺ ደግሞ የሚገናኙባት ያቺ እንትን አለች አይደል? ዜሮቹ ሁለቱ 0 ሲገጣጠሙ ነው አይደል 8 የምትሆነው። በጣም ጎበዝ። እሺ ሌላው የምጠይቅሽ እንቆቅልሽ ጥያቄ አንገት አለው ግን ራስ የለውም። ጠርሙስ። ክፍል ውስጥ ካሉ ተማሪዎች ሁሉ ረጅሙ ተማሪ ማን ነው? በሩ። እንዴ አንቺ እንቆቅልሽ እንዴት ነው? ቅድም ሳይንቲስት እሆናለሁ ብለሽ ነበር። የእንቆቅልሽ ሳይንቲስት ነው እንዴ? ምክንያቱም አንድም ጥያቄ አልከበደሽማ። በጣም የሚገርም ነው። ስለዚህ በጣም ሁሉንም ጥያቄዎች መልሰሻል። በጣም ጎበዝ ጽዮን። እንግዲህ እስካሁን ከኬጂ ጀምሮ እስከ 4ኛ ክፍል የነበረሽን የህይወት ጉዞ፣ የጥናት ሚስጥሮች፣ የወደፊት ህልምሽን በደንብ አድርገን ተጫውተናል አይደል? ተነጋግረናል። አሁን ደግሞ እስቲ መጽሐፍ በጣም እንደምትወጂ ነግረሽኝ ነበር። እኔም ያው እንግዲህ መጽሐፍ በጣም እንደምትወጂ ስለማቅ አንዲት መጽሐፍ ጊፍት ልሰጥሽ አስቤያለሁ። አንቺም ደግሞ አንድ በጣም ወደው ስቶሪ አለ ብለሽኛል። አማርኛ ነው እንግሊዘኛ? ቅድም እየነገርሽኝ ነበር የምታነቢልኝ ምንድነው? አማርኛ አንድ ተረት ለልጆች፣ ለተመልካቾች፣ ለጓደኞች አንድ ስቶሪ ወይም ተረት አነባለሁ ብለሻልና እስቲ ብዙ መጽሐፎች እንዳለሽ እየነገርሽኝ ነበርና እስቲ አንድ ደስ የሚሽን ስቶሪ ለተመልካቾች፣ ለጓደኞች፣ ለተማሪዎች፣ ለወላጆች ይህንን ፕሮግራም ለሚከታተሉ ሁሉ አንድ ስቶሪ ታነቢላቸዋለሽ ማለት ነው። ብልሁ መምህርና ተማሪዎቹ የተደራጁ ትምህርት ቤቶች ባልነበሩበት የድሮ ዘመን እውቀት ማግኘት የሚፈልጉ ሰዎች እውቀት ካለው ሰው ጋር በመሆን እና በመንቀሳቀስ የተለያዩ ትምህርቶችን ይማሩ ነበር። ታዲያላችሁ በዚያ ጥንታዊ ዘመን ብዙ ተማሪዎች የነበሩበት አንድ ታዋቂና ብልህ መምህር ነበር። ይህ መምህር ተማሪዎቹን የሚያስተምራቸው በተግባር ነበር። ይህ መምህርም የትኛውንም ሁኔታ ለትምህርት የመጠቀም ልምድ ነበረው። አንድ ቀን ብልሁ መምህር ከተማሪዎቹ ጋር በአንድ የከተማዋ ገበያ አጠገብ እያለፉ ነበር። አንድ ሰው አንዲት ላም በገመድ አስሮ እየሳበ ነበር። መምህሩም ባለላሙን አንድ ጊዜ ቆም አለው። ባለላሙ ሰውዬም ቆመ። መምህሩም ተማሪዎች በዚህ ሰው እና በላሙ ዙሪያ ተሰባሰቡ፣ የማስተምራችሁ አንድ ነገር አለ ብሎ ነገራቸው። መምህሩም ለተማሪዎቹ አንድ ጥያቄ ልጠይቃችሁ፣ ማን ማንን ነው የሚከተለው? ላሟ ናት ሰውየውን የምትከተለው ወይስ ሰውየው ነው ላሟን የሚከተለው? በማለት ጠየቃቸው። ተማሪዎቹም ላሟ ናት ሰውየውን የምትከተለው፣ ሰውየው የላሟ መሪ ነው፣ ገመዱ ያለው በእጁ ነው። ስለዚህ ሰውየው የትም ይሂድ ላሟ ሰውየውን ልትከተለው ግድ ነው። እሱ መሪዋ ጌታዋ ወይም ባለቤቷ ሲሆን እሷ ደግሞ ባሪያ ናት በማለት በዝርዝር መልስ ሰጡት። ዋው በጣም ጎበዝ ጽዮን፣ በጣም ጎበዝ፣ በጣም ደስ የሚል ስቶሪን ያቀረብሽልን። ያው ተማሪዎች በእርግጠኝነት እንደሚወዱት ተስፋ እናደርጋለን። ተመልካቾቻችን እንግዲህ ከተማሪ ጽዮን ጋር የነበረን ቆይታውን ወደ ማጠቃለያው እየተቃረብን እንገኛለን። ጽዮን በጣም ጥሩ ጊዜ እንዳሳለፈን ተስፋ አደርጋለሁ። እንዴት ነበር ቆይታችን? ጥሩ ነበር። በጣም አሪፍ። እኔ በጣም ደስ ብሎኛል። ቆይታችን አሪፍ ነበረ። ያለሽን ተሞክሮ ከኬጂ ጀምሮ እስከ 4ኛ ክፍል የጥናት የጊዜ አጠቃቀምሽን የወደፊት ህልምሽን በተመለከተ ጥሩ ጊዜ ጥሩ ቆይታ አሳልፈናል። እኔ ደግሞ መጽሐፍ በጣም እንደምትወጂ አውቃለሁ። አንድ መጽሐፍ ደግሞ እኔ ያው ጊፍት
ልሰጥሽ ነው ማለት ነው። እቺ መጽሐፍ እንግዲህ በደንብ ታነቢያለሽ ማለት ነው፣ ጎበዝ ስለሆንሽ ማለት ነው። እሺ እሺ፣ በጣም ምንም ማለት አይደለም። በርችልኝ ጽዮን። እሺ በጣም አሪፍ። ተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። ፕሮግራማችን እንግዲህ እንደተመለከታችሁት በዛሬው ዕለት ከአንዲት ጎበዝ ተማሪ ቶፕ ተማሪ ጽዮን ጸጋዬ ከምትባል ኮከብ ተማሪ ጋር ጥሩ ጊዜ አሳልፈናል። አሁን ወደ ማጠቃለያው እየተቃረብን እንገኛለን። አሁን ደግሞ ከቤተሰቦቿ ጋር ከእናት ከአባቷ ከእህቶቿ ከወንድሞቿ ጋር አጠር ያለ ቆይታ እናደርጋለን። አብራችሁን ቆዩ። እሺ ጽዮን፣ እንግዲህ ውይይታችን ወደ ማጠቃለያ ላይ ደርሰናል። ግን በመጨረሻ ጽዮን እንግዲህ ይህን ፕሮግራም ለሚከታተሉ ተማሪዎች፣ አስተማሪዎች፣ ወላጆች በአጠቃላይ ህፃናት ምንም መልእክት ታስተላልፊላቸዋለሽ? እኔ እዚህ ፕሮግራም ስለቀረብኩ በጣም ደስ ብሎኛል እና ለተማሪዎች የማስተላልፈው መልእክት ደግሞ ትምህርታቸው እንዲከታተሉ እና ትምህርታቸውን እንዲወዱ ወላጆቻቸውንና ታላላቆቻቸውን እንዲታዘዙ ሰዓታቸውን እንዲያከብሩ እና እንደዛ እንዲያደርጉ። በጣም ጎበዝ፣ በጣም አሪፍ፣ እናመሰግናለን ጽዮን። አንቺም የኔ እንግዳ ስለሆንሽ በዚህ በፕሮግራሜ ላይ ተገኝተሽ እኔ መሰለ ውይይት እንድንጫወት ፈቃደኛ ስለሆንሽ በጣም አመሰግናለሁ ጽዮን። በርቺ፣ እደጊ። ወደፊት ደግሞ አድገሽ ትልቅ ደረጃ ላይ ደርሰሽ ደግሞ እንደምንገናኝ ተስፋ አደርጋለሁ። እሺ፣ በጣም አመሰግናለሁ ጽዮን። እኔ ማለት እሺ፣ አመሰግናለሁ። ቴንክ ዩ